በቃ አደራ ምለው ነው። ስንት ልጆች ነው ያሉት? 2 ልጆች። ማን ነበር? አሚንና አቤሳላት በረከት። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። Teddy Afro has been causing quite a storm in Ethiopia's entertainment scene. Ethiopian superstar singer Tewodros Kasahun, popularly known as Teddy Afro, has put Ethiopia on the global music map. Now Ethiopia's biggest music star, Teddy Afro, is back with a new album which is making waves across the world. The album, Ethiopia, is named after the country of his birth, and Teddy hopes it will bring peace to his people. ደንጋጩ የፍልፍሉ ጤና ጉዳይ በተመለከተ እናነሳለን። በሽታው ምንድነው? በሽታውስ ምን ደረጃ ላይ ደረሰ? የሚሉትን በዝርዝር አነሳለሁ። ሌላኛው ጉዳይ የቴዲ አፍሮ ጉዳይ ነው። የዓለምን መነጋገሪያ ሆኗል። ያ መነጋገሪያ ምንድነው? ሰዎችስ ውዝግብ ውስጥ የገቡበት ምክንያት ምንድነው? ያ ውዝግብ ምንድነው የሚለውንና ሌሎች መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረግን አትርሱ። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ወደ መረጃዎቹ ነበር። ቤኪ መጀመሪያ መቼስ ይሄ ማስመለስ አይነት ሲሆን ሰው ሁሉ ምን አስበው ነገር አለ። እንደው ምግብ የሆነ ነገር ብለን ነው የምንለው። ስሜቱ ምን ነበር መጀመሪያ? የማዞር ነገር ያዞረህ ነበር? አዎ ያዞረኛል። ምን ይላል ዝም ብዬ ቁጭል ምናምን ነበር። ከዛ በኋላ ያው ከነብዬ ጋር ምናምን እያልኩ ትንሽ ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። አዎ ልክ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉህ? ከዛ በፊት እንዴት ነበር የጤና ሁኔታ? እንደው ቀድሞ የምታውቀው እንደው ትንሽ ነገር ስትሮክ ድንገተኛ ነው ግን እንደው ተያያዥ ህመሞች ከዛ በፊት ያለው? አይ የለም በቃ ይሄ ስትሮኩ ምንም ድንገተኛ ያዞረኝ። የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ፣ ግን ሰው ተሰብስቧል። ኦዲየንስም አለ፣ እንግዶችም ጋብዘን ነበር አለ። የበዓል ስራ ነው። እሱን እንትን ብዬ ከምመለስ ብዬ መጣሁኝ። ብቻ ያው እንደምታዩ ነው የሆነው። ለነገሩ በአንድ በኩል ሁሉም ሰው ተረባረበና ወደ ሕክምናም እንዲመጣ አደረገው። እቤት ከሚሆን ይሁን እንደው በጓደኞች እጅ እያሳሳቁ። ለነገሩ እነሱ ሳይሆኑ አንተ ነው የምታስቃቸው የነበረው አሉ። እሱ ነው የሚያዝናናን። እንደዛም ሆኖ በጣም በረከት የሚገርም ተፈጥሮ ነው ያለው። እንደዛም ሆኖ ያስከራል እንዲሆን በቃ አደራ ምለው እናንተ። ስንት ልጆች ነው ያሉት? 2 ልጆች። ማን ማን ይባላሉ? አሚንና አቤሳላት በረከት። አሚንና አቤሳላት። አሁን ያለበት ህክምና ምንድነው ብለውሃል? አሁን ያለበት የህክምና ደረጃ እንትን ስትሮክ ነው። በቃ ይሄንን ካልተሻለኝ ወደ ስራ መግባትም አልችልም። አሁን መቆምና ወደዚህ ወደ ሽንት ቤት መሄድ ራሱ አልችልም። መስሪያ ቤቴ ብቻ ነው የሚሰራው፣ አፌ ብቻ ነው የሚሰራው እንጂ ሌላው ብዙም። የክርስትና ስም ማን ነው? ክንፈ ገብርኤል። ሁሉም በአለም ያለው ምዕመናን በሙሉ እንዲጸልዩልህ። ክንፈ ገብርኤል። የምትወደው መዝሙር አለ? ፍልፍሉ የኔ ሌሎች እንዲዘምሩልህ ያን መዝሙር በሰሙ ቁጥር አንተ እንዲያስታውሱ። ሚካኤል ይለይብኛል፣ ሚካኤል ይለይብኛል፣ በክንፉ ሸፍኖ በቤቱ አሳድጎኛል። ስሙ ጥሩ እስቲ። ሚካኤል ይለይብኛል፣ በክንፉ ሸፍኖ በቤቱ አሳድጎኛል። በመላው ዓለም የምትገኙ የኢትዮጵያውያን በማንኛው እምነት ሲል ምን ሲል ፍልፍሉ የማያውቅ ሰው የለም። አሁን በችግር ፈተና ውስጥ ላይ ነው ያለው። ሁላችንም ከሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ተረባርበን ወንድማችን ለቤተሰቦችም ሆነ ለራሱ ለሕክምና የመርዳት ኃላፊነት ስላለብን መልእክት ላስተላልፍ ፈልጋለሁ። እግዚአብሔር ምሕረቱን ይላክልን። አሜን አሜን። አባቴ አምላካችን ምሕረቱን ይላክልን። አሜን። አባቴ ቅዱስ ሚካኤል የምትወደው የምታመሰግነው ቀንም ሌሊትም ባርኮ ቀድሶ የነበረ ሕይወትህ የነበረ ጤንነትህ በእውነቱ መድኃኔዓለም ክርስቶስ ይመልስልን። ክፉ አይንካህ።
Teddy Afro has been causing quite a storm in Ethiopia's entertainment scene. Ethiopian superstar singer Tewodros Kasahun, popularly known as Teddy Afro, has put Ethiopia on the global music map. Now, Ethiopia's biggest music star, Teddy Afro, is back with a new album which is making waves across the world. The album, Ethiopia, is named after the country of his birth, and Teddy hopes it will bring peace to his people. Orthodox no? ሙስሊሞች የምትቃሙ ነው ኦርቶዶክስ ነው። ምን አገባችሁ? ኦርቶዶክሶች ስለ ማርያም ባወራ ቢዘምራ ቢሸከማት እናንተ ምን አገባችሁ? አንተ ኢየሱስ ያድነኛል እንዳልከው የራስ ኢዮቲዝም መጨረሻ ነው። ይሄ ምን ይባላል? አሁን ጋይስ ዛሬ በጣም ነው የደበረኝ። እግዚአብሔር ምስክር ነው። እናንተ ኦርቶዶክሶች ናችሁ። ይሄ ላይ እኛ ላይ አሁን ይሄ አሁን የሚያላግጠው በእናንተ ምክንያት ነው፣ በእናንተ ስህተት ነው። እናንተ ሁላችሁ ዝም ትላላችሁ። ይሄ እኛ ሃይማኖት አይደለም። እኛ በስመ አብ በወልድ መንፈስ በቅዱስ ሳንል ምግብ በልተን እናውቃለን። ፊታችን ላይ ምግብ ከቀረብን በስመ አብ በወልድ መንፈስ ቅዱስ ብለን አይደለም የምንበላው። አሁን ይሄ ምን ይባላል? ይሄ የሰይጣን እያለ የሰራው ቪዲዮ አላያችሁም ልትሉ ነው ኦርቶዶክሳውያን? ለምንድን ነው ቪዲዮ እስካሁን ያልሰራችሁ? አንዳንድ ገንዘብ ሲመጣ እኮ ይሄን ይደፍናል እኮ አይቲ ይሄ ማሰባ ይደፍናል። እናቴ ትሙት በጣም ነው የደበረኝ። ምን አገባችሁ? እኛ ስለ ማርያም ቢሸከም እሷን ቢሸከማት ለእሷ ብንዘምር ብናሸበሽባት። መልካም በዓል ለመላ ኢትዮጵያ። ተወዳጁ ኮሜዲያን በረከት በቀለ ፍልፍሉ በሕክምና ላይ ይገኛል። በኢትዮጵያ የጥበብ ዘርፍ በተለይም በኮሜዲው ዘርፍ ትልቅ አሻራ ያሳረፈው ተወዳጁ ኮሜዲያን በረከት ፍልፍሉ በድንገተኛ የጤና እክል ስትሮክ ምክንያት በአሁኑ ወቅት በሆስፒታል በሕክምና ላይ እንደሚገኝ ተረጋግጧል። አቶ በረከት እኛ ጋር የመጣው የደም መቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። ፍልፍሉ ለብዙ ዓመታት በሳቅና በደስታ ህዝቡን ሲያዝናና የቆየ የጥበብ ሰው እንደመሆኑ መጠን በዚህ ፈታኝ ወቅት የሁላችንም ድጋፍና ጸሎት ያስፈልገዋል። ፈጣሪ ጨርሶ ይማር በሉት። በሆስፒታሉ ሙሉ ሰራተኞች ከነ ባለቤቱ አመሰግናለሁ። ግን ለልጆቼ መልካም በዓል ይሁን። ብዙ መረጃ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ውድ ወንድማችንን በረከት በቀለ ወይንም ደግሞ ፍልፍሉን እግዚአብሔር ይማርህ እያላችሁ ኮሜንት አድርጉ። እንግዲህ ይህ ቻናል እንዲያድግ ሰብስክራይብ ማድረግና አትርሱ። ለብዙ ሰዎች እንዲደርስ ደግሞ ላይክ እንድታደርጉ አሳስባችኋለሁ። ይቆየን።